በአሜሪካ የምትገኙ የግሪን ካርድ ሆልደሮች በአዲሱ ሕግ መሰረት ከግሪን ካርድ ወይም ከፐርማነንት ሬዚደንስ ወደ ሲቲዝንሺፕ ወይም ወደ አሜሪካ ዜግነት የአቀያየር ሂደቱ ይለያል። ስለዚህ እንዴት አድርጋችሁ ማለትም ምን አይነት ሂደቶችን ተከትላችሁ ነው ከግሪን ካርድ ወደ ሲቲዝንሺፕ ሙቭ ማድረግ ወይም መቀየር የምትችሉት የሚለውን አጠቃላይ ኢንፎርሜሽን በዛሬ ቪዲዮ የምነጋገር ይሆናል። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከስኮላርሺፕ እና ዲቪ ጋር የተገናኙ እንዲሁም ከአሜሪካ ኢሚግሬሽን ጉዳይ ጋር የሚገናኙ መረጃዎችን የማዘጋጅበት ቻናል ስለሆነ ሁላችሁም ሰብስክራይብ ማድረጋችሁ እንዳትረሱ። እንደዚህ አይነት መረጃዎችን በነፃ ስለምትከታተሉበት ማለት ነው። እንዲሁም ቪዲዮ ከመጀመሩ በፊት ሁላችሁም ላይክ ያደረጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን ንግባ። የዚህን ዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ ወይም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀመጥኩላችሁን ሊንክ ተጠቅማችሁ ስትመጡ ዌብሳይቱ ልክ በዚህ በምትመለከቱት መልኩ ነው የሚከፍትላችሁ። የዚህ ሰዓት ማድረግ የሚጠበቅባችሁ እዚህ ጋር መጀመሪያ ላይ እንደምትመለከቱት ኒውትራላይዜሽን ፕሮሰስ ፍሮም ግሪን ካርድ ይላል። ይህ ማለት ከግሪን ካርድ ወደ ሲቲዝንሺፕ እንዴት ሙቭ ማድረግ እንደምትችሉ የሚያሳይ ፖስት ነው። ስለዚህ ማድረግ የሚጠበቅባችሁ እዚህ ጋር የምትመለከቱት ኢሜጁን ወይም ደግሞ እዚህ ያለውን ታይትል አንድ ጊዜ ትነኩታላችሁ። ራሱ ሪዳይሬክት አድርገው ወደ ውስጥ ፔጅ እንዲያስገባ ነው። እዚህ ጋር እንደምትመለከቱት ራሱ ሪዳይሬክት አድርጎ ወደ ውስጥ ፔጅ አስገብቶናል። እዚህ ጋር ነው አጠቃላይ ያሉትን ኢንፎርሜሽኖች ማለትም ምን አይነት ሂደቶችን መከተል እንዳለባችሁ ሂደት በሂደት ማለትም መጀመሪያ ምን ማድረግ ያለባችሁ፣ ቀጥሎ ምን ማድረግ አለባችሁ፣ ምን ከሆናችሁ ነው ምን ማድረግ ያለባችሁ የሚለውን አጠቃላይ ኢንፎርሜሽን የምትከታተሉበት ፔጅ ስለሆነ እዚህ ጋር ያሉትን ነገሮች ታነቧችኋላችሁ። መጀመሪያ ላይ እንግዲህ እንደሚታወቀው ማንኛውም ሰው ወደ ሲቲዝንሺፕ ማለትም ወደ የአሜሪካ ዜግነት ሙቭ ከማድረጉ በፊት በእጁ ግሪን ካርድ ሊኖረው ይገባል። ግሪን ካርድ የሌለው ሰው ቀጥታ ሲቲዝንሺፕ ወይ ደግሞ ኒውትራላይዜሽን ማግኘት አይችልም። ስለዚህ ግዴታ ማንኛውም ሰው የአሜሪካ ዜግነት ወይም ሲቲዝን መሆን ያሰበ ሰው በሙሉ ወይም ፍላጎት ያለው ሰው በሙሉ ቅድሚያ ግሪን ካርድ ሊኖረው ይገባል። ግሪን ካርድ ከኖራችሁ በኋላ ደግሞ እዚጋ እንደምትመለከቱት ኤን 400 የሚባል ፎርም አለ። እዚጋ የምትመለከቱትን ኤን 400 ፎርም መሙላት ይጠበቅባችኋል። እሱን ፎርም የምትሞሉት እንዴት ነው? ከ90 ቀን በፊት ነው። ምን ከመሆኑ ማለት ነው? ወይ ደግሞ ከየትኛው 90 ቀን በፊት ለሚለው ደግሞ ሪኳየርመንቱ ከ5 ዓመት ወይም ከ3 ዓመት አኒቨርሰሪ ከማክበራችሁ በፊት ቢፎር 90 ዴይስ ወይም ቅድሚያ 90 ቀን በፊት ከ90 ቀን በፊት ቅድማችሁ ኤን 400 የሚባለውን ፎርም ትሞላላችሁ ማለት ነው። እሱን ነገሮች ስታደርጉ ማለትም ይህንን ኤን 400 ፎርም ከሞላችሁ በኋላ ደግሞ ግዴታ ሲቲዝንሺፕ የሆነ ሰው ወይ ደግሞ ለመሆን ያሰበ ሰው በሙሉ እነዚህን አዘር ኮር ሪኳየርመንቶች ማሟላት አለበት። የመጀመሪያው እድሜያችሁ ግዴታ 18 ዓመት መሆን መቻል አለበት ወይም ከዛ በላይ መሆን አለበት። አትሊስት 18 ይላል። 18 ዓመት በላይ ሊሆናችሁ ይገባል። እንዲሁም ደግሞ ከአሜሪካ ማለትም አውትሳይድ ኦፍ ዩኤስ ወጥታችሁ ከ6 ወር በላይ ከቆያችሁ ይህ ነገር ፌል ያደርጋል ወይም ሲቲዝን መሆን አትችሉም ማለት ነው። ቀደም በነገርኳችሁ ታይም ሬንጅ ውስጥ ግዴታ ዩኤስ ላይ መቀመጥ መቻል ይጠበቅባችኋል። ከዩኤስ መውጣት ቢኖርባችሁ በሆነ ጉዳይ ለምሳሌ በለቅሶ ሊሆን ይችላል፣ ፋሚሊ ማየት ወይ በስራ ጉዳይ መውጣት ቢኖርባችሁ ማለትም አውትሳይድ ኦፍ ዩኤስ መውጣት ቢኖርባችሁ እንኳን ከ6 ወር በላይ መቆየት አትችሉም። ከ6 ወር በታች ነው ቆይታችሁ ቶሎ መመለስ የምትችሉት ማለት ነው። ስለዚህ ሁለተኛው ሪኳየርመንት ይህንን ይመስላል። እንዲሁም ደግሞ አፕላይ በምታደርጉበት ስቴት ለምሳሌ አንድ ስቴት ላይ ነው እየኖራችሁ ያላችሁት እና እዛ ስቴት ላይ ሆናችሁ ለሲቲዝንሺፕ አፕላይ በምታደርጉበት ጊዜ ግዴታ በዛ ስቴት ውስጥ አትሊስት 3 መንዝ ማለትም 3 መንዝ መቆየት መቻል ይጠበቅባችኋል። ሙቭ ካረጋችሁ ገና 3 ወር ከሆናችሁ ወይ ደግሞ 3 ወር ካልሞላችሁ ለሲቲዝንሺፕ አፕላይ ማድረግ አትችሉም። ከዛ በላይ ለቆያችሁበት ማለትም ሙቭ ከማድረጋችሁ በፊት ወደ ነበረው ስቴት ተመልሳችሁ ነው ለዩኤስሲአይኤስ ማለትም ለአሜሪካ ኢሚግሬሽንና ዜግነት አገልግሎት አፕላይ አድርጋችሁ የምታገኙት ወይም ሲቲዝንሺፕ የምታገኙት ማለት ነው። ሌላኛው እዚህ ጋር አራተኛ ላይ የተቀመጠው ሪኳየርመንት ጉድ ሞራል ካራክተር ሊኖራችሁ ይገባል። ለምሳሌ የአሜሪካን ሂስትሪ ማወቅ አለባችሁ። እንዲሁም ደግሞ ኢንስቲቱሽናል የሆኑ ህጎችን ማወቅ መቻል ይጠበቅባችኋል። እንዲሁም ክራይም ወይም በክሪሚናል ነገሮች ውስጥ መሳተፍ አትችሉም። እንዲሁም የኢሚግሬሽን ሂስትሪያችሁም ቆንጆ የሚባል መሆን ይጠበቅበታል። ሌላኛው አምስተኛው ደግሞ እንግሊዘኛችሁ በጣም አሪፍ መሆን ይጠበቅበታል። ማለትም ቋንቋ በደንብ ልትችሉ ይገባል። ራይት ማድረግ፣ መጻፍ፣ ማንበብ እና የመሳሰሉትን ቤዚክ የሚባሉ የእንግሊዝኛ እውቀት ሊኖራችሁ ይገባል። እንዲሁም ደግሞ ፋንዳሜንታል አንደርስታንዲንግ ኦፍ ሂስትሪ ማለትም ዩኤስ ሂስትሪ ማወቅ ይጠበቅባቸዋል። የአሜሪካን ታሪክ ቤዚክ የሚባሉት ወይም ፋንዳሜንታል የሚባሉትን የአሜሪካ ታሪኮች ማወቅ ይጠበቅባቸዋል ስለምትጠየቁ ማለት ነው። ስለዚህ ማወቅ የሚጠበቅባችሁ ሪኳየርመንቶች ወይም ማሟላት የሚጠበቅባችሁ ሪኳየርመንቶች እነዚህን ይመስላሉ። እነዚህን ሪኳየርመንቶች ካሟላችሁ
ሁለተኛው ስቴፕ የሚሆነው አፕሊኬሽናችሁን የምታስገቡበት ወይም ሰሚሽን ፕሮሰስ ይሆናል ማለት ነው። ቅድም እንደነገርኳችሁ የመጀመሪያው ፕሮሰስ የሚሆነው ኤን400 የሚባል አፕሊኬሽን ፎርም አለ። እሱ ፎርም ኦንላይን ነው። ኦንላይን ከሞላችሁ በኋላ ለዩኤስሲአይኤስ ወይም ለአሜሪካ ኢሚግሬሽን ዜግነት አገልግሎት ለምንለው ዌብሳይት በኩል ታስገባላችሁ ማለት ነው። ከዛ መቀጠል ሁለተኛ ማድረግ የሚጠበቅባችሁ ጋዘር ሰፖርቲንግ ዶክመንት ነው። ይጠቅመኛል የምትሉት ሰፖርት ሊያደርገኝ ይችላል የምትሉትን ዶክመንቶች ለምሳሌ ግሪን ካርዳችሁም ሊሆን ይችላል፣ ሜሬጅ ሰርተፍኬት ወይም የጋብቻ ሰርተፍኬት ሊሆን ይችላል፣ የትምህርት ውጤት እንዲሁም ትራቨል ሪከርዳችሁን የመሳሰሉትን አጠቃላይ ይጠቅመኛል ሰፖርቲንግ ዶክመንት ሊሆነኝ ይችላል የምትሉትን ነገር ማስቀመጥ ወይም ጋዘር የምታደርጉበት ሂደት ነው። ሶስተኛ ማወቅ ያለባችሁ ነገር ይህ ኤን400 የሚባለው የሚከፈለው ክፍያ አለ ወይ ደግሞ አፕሊኬሽን ፊ አለ። ስለዚህ እሱን አፕሊኬሽን ፊ ትከፍላላችሁ ለዩኤስሲአይኤስ ማለት ነው። ከዛ መቀጠል ዩኤስሲአይኤስ ያንን አፕሊኬሽን ሲቀበላችሁ ማለትም ያስገባችሁትን አፕሊኬሽን ሲቀበላችሁ ለእናንተ የሚልክላችሁ ኢሜል ወይም ኖቲፊኬሽን ይኖራል ማለት ነው። ስለዚህ ማድረግ ያለባችሁ ሁለተኛው ስቴፕ እነዚህን አራቱን ቅድም የነገርኳችሁ ማለትም እዚህ ጋር የዘረዘርኩላችሁን አራቱን ነገሮች ታሟላላችሁ ወይም ስቴፖች ትከተላላችሁ ማለት ነው። ከዛ ስቴፕ 3 የሚሆነው ባዮሜትሪክስ እና ባክግራውንድ ቼክ የሚደረግበት ነው። ባዮሜትሪክስ እናንተ ትሰጣላችሁ። ከዛ መቀጠል ባክግራውንድ ቼክ ራሱ ዩኤስሲአይኤስ የሚሰራ ይሆናል ማለት ነው። ስለዚህ ባዮሜትሪክስ ከሚባሉት ውስጥ ፎቶግራፍ አለ፣ የፊንገር ፕሪንት ወይም አሻራ የምንለው አለ፣ ሲግኒቸር ፊርማ የምንለው አለ። ከዛ መቀጠል ኤፍቢአይ ማለትም የአሜሪካው ኤፍቢአይ ማለት ነው። ስለ ባክግራውንድ ቼክ ትደረጋላችሁ ማለት ነው። ሌላኛው አራተኛው ስቴፕ የሚሆነው ለኒውትራላይዜሽን ኢንተርቪው ይኖራችኋል ማለት ነው። ሲቲዝን ከመሆናችሁ በፊት ግዴታ ኢንተርቪው ትደረጋላችሁ። ቅድም የነገርኳችሁ ነገሮች ማሟላት አለባችሁ። ስለዚህ የኢንተርቪው ፕሮሰስ የሚሆነው ስኬጁል ለሚሰጣችሁ ከዩኤስሲአይኤስ ቅድም እንደነገርኳችሁ ባክግራውንዱን እንዲሁም የኤፍቢአይ እና አሻራ ባዮሜትሪክስ የመሳሰሉትን አይነት ነገር ከጨረሳችሁ ለኢንተርቪው አፖይንትመንት እያዝላችኋል ወይም ስኬጁል እያዝላችኋል ማለት ነው። ከዛ መቀጠል በተቀጠራችሁበት ቀን ትሄዳላችሁ ማለት ነው። ሰዓትና ቀን ትሄዳላችሁ ማለት ነው። ከዛ መቀጠል የሞላችሁትን ማለትም ኤን400 የሚባለው ፎርም ላይ የሞላችሁትን ነገር ማለትም ፎርሙ ላይ ያስገባችሁትን ነገር ኦፊሰር እያየ ሪቪው እያደረገ ከዛው ላይ ጥያቄ የምትጠየቁ ይሆናል ማለት ነው። ያስገባችሁት ማለትም ፎርሙ ላይ የሞላችሁት ኢንፎርሜሽን እና እናንተ የምትመልሱት ኢንፎርሜሽን ትክክል ካልሆነ ኒውትራላይዜሽናችሁ ወይም ደግሞ ሲቲዝንሺፕ የመሆን እድላችሁ ያሽቆለቁላል ወይም ካንስል ልትደረጉ ትችላላችሁ ማለት ነው። በዚህ መሀል ቴስት የሚደረገው የእንግሊዝኛ ውጤታችሁ ማለትም የእንግሊዝኛ እውቀት ሌቭላችሁ ቼክ ይደረጋል። የሲቪክስ እውቀታችሁ ማለትም ስለ አሜሪካ ሕግ የምታውቋቸው ኩዌስችኖች ይኖራሉ። ወደ 100 የሚጠጉ ሲቪክ ኩዌስችን ትጠየቃላችሁ። እነሱን 100 ጥያቄዎች ውስጥ መመለስ ይጠበቅባቸዋል። የተወሰኑትን መመለስ መቻል ይጠበቅባቸዋል። ስለዚህ በኢንተርቪው ሂደት ውስጥ የሚሆነው እነዚህን ይመስላሉ። ምን አይነት ጥያቄዎች ሊጠየቁ ይችላሉ የሚለውን የምትፈልጉ ከሆነ ኮሜንት ላይ ያሳውቁኝና በቀጣይ ቪዲዮ ማዘጋጅላችሁ ይሆናል። ጥያቄዎቹን ብቻ የያዘ ቪዲዮ ማለት ነው። ራሱን ችሎ አንድ ቪዲዮ ስለ ጥያቄዎቹ ማብራራላችሁ ይሆናል ማለት ነው። ስለዚህ የመጨረሻው አምስተኛው ስቴፕ ኦልሬዲ ሲቲዝንሺፓችሁን ስለተቀበላችሁ ሴሬሞኒ ይኖራችኋል ማለት ነው። ማለትም ከኦፊሰሩ እንኳን ደስ አላችሁ የሚሉ መልእክቶች ይነገራችኋል፣ ሰርተፊኬት ይሰጣችኋል፣ የመሳሰሉት አይነት ነገሮችን ትከተላላችሁ ማለት ነው። ስለዚህ አጠቃላይ ያለው ፕሮሰስ ማለትም ከግሪን ካርድ ወደ ሲቲዝንሺፕ የሚካሄድበት መንገድ ይሄና ይሄ ብቻ ነው። ሌላ አይነት መንገድ የለውም ማለት ነው። ስለዚህ ከግሪን ካርድ ወደ አሜሪካ ሲቲዝንሺፕ ወይም ወደ ዩኤስ ሲቲዝንሺፕ በዚህ መልኩ ሙቭ ማድረግ ትችላላችሁ። አሪፍ ኢንፎርሜሽን እንደነገርኳችሁ ለማታውቁት ሰዎች አዲስ ኢንፎርሜሽን እንደሰጧችሁ እንዲሁም ለምታውቁትና ለዘነጋችሁ ሰዎች ደግሞ እንዳስታወስኳችሁ ሪከቨር እንዳረኩላችሁ ተስፋ አድርጋለሁ። ሀሳብ አስተያየት፣ እንዲሁም ጥያቄ ካለ ኮሜንት ላይ ጻፉልኝ። በቀጣይ በሌላ ቪዲዮ አገኛችኋለሁ። ለዚህ ቻናል አዲስ የሆናችሁ ሰዎችም ሰብስክራይብ ማድረጋችሁን እንዳትረሱ። ምክንያቱም እንደዚህ አይነት አሪፍ ቪዲዮዎች ስለምታገኙበት ሁላችሁም ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ይህ ቪዲዮ እንደወደዳችሁት እንደተመቻችሁ እንደዚህ አይነት አሪፍ መረጃዎችን እንዳዘጋጅላችሁ እንደወደዳችሁት ላይክ እያደረጋችሁ አሳውቁኝ። በቀጣይ በሌላ ቪዲዮ አገኛችኋለሁ። ለሁላችሁም መልካም እድል፣ መልካም ጊዜ።